በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አቡነ አረጋዊ በደመናው መካከል ዓለምን ንቆ እግዚአብሔርን አጥብቆ የያዘ አባት፣ እርሱ የነፍስ ወዳጅ የጭንቅ አማላጅ የእንባ ጠራጊ ነው። ስሙ ሲጠራ ሰላም የሚሰፍንበት አባታችን ብለን ስንጠራው አቤት ልጆቼ ብሎ የሚሰማን ጻድቁ አባታችን አቡነ አረጋዊ። አባታችን ሆይ ቃላት አንተን ለመግለጽ እንዴት ይቻላቸዋል? አንተ በምድር ላይ የቆምክ የሰማይ ምሰሶ ነህ። ዓለምን፣ ክብርን፣ ዙፋንን፣ ምቾትን መተው ለአንተ ቀላል ነበር። ምክንያቱም ዓይኖችህ ከፀሐይ የሚበልጠውን የእውነት ብርሃን አይተዋልና። የሮም፣ የሶርያ፣ የግብፅ ምድር አልያዘችህም። እግዚአብሔር ለቅድስና የመረጣት ኢትዮጵያ በክብር ተቀበለች። ልክ እንደ ንጋት ኮከብ በደብረ ዳሞ ሰማይ ላይ አበራህ። ያንን ታላቅ ተራራ፣ ያንን የገደል አምባ ያለ ሰው እርዳታ ያለ መሰላል በታላቅ ተአምር በዘንዶ ጀርባ ተፈናጠ ስትወጣ ዓለም አደነቀች። አራዊቱ እንኳ ለቅድስና ተገዙ። የተፈጥሮ ሕግ ስለ አንተ ተቀየረ። አንተ ሰው ብቻ አይደለህም፣ አንተ የመላእክት ወዳጅ የምስጢር ጓዳ ነህ። አባ አረጋዊ ሆይ እንወድሃለን። ስምህን በጠራን ቁጥር በውስጣችን የሚፈጠረውን እርጋታ ምን ይገልጸዋል? የዘጠኙ ቅዱሳን ፈርጥ የመነኮሳት ሁሉ አባት አንተ እኮ ለእኛ ለኢትዮጵያውያን የልብ ትርታችን ነህ። በመከራችን ቀን ጥላ፣ በሐዘናችን ቀን ደስታ ነህ። ፊትህን ለማየት በረከትህን ለመቀበል ስንት ሺዎች ተራራውን ይወጣሉ። አንተ ግን ተራራውን መውጣት ለተሳነው፣ በአልጋ ላይ ለዋለው፣ በችግር ለተተበተበው፣ ልቡ ለተሰበረው ሁሉ በያለበት ትደርሳለህ። ያንተ ፍቅር ድንበር የለውም፣ ያንተ ርኅራሄ ልክ የለውም። ስለ ፍቅርህ ክብር ይገባሃል። አባታችን ሆይ ዛሬ በፊትህ ቆመናል፣ እባክህ ስማን። ዓለም አታክታናለች፣ የኑሮ ክብደት አጎንብሶናል፣ የልብ ሰላም ርቆናል። አባ አረጋዊ ሆይ ያንን ገመድ፣ የተአምርህን ገመድ ወደ እኛም ወርውርልን። እኛ ካለንበት የኃጢአትና የሐዘን ገደል ጎትተህ አውጣን። አባ እንለምንሃለን፣ በእምነት ለሚጠራ ሁሉ ድረስለት። ለታመመው ፈውሱ ነው፣ ላዘነውም መጽናኛሁ ነው። ስሜን የጠራውን መታሰቢያዬን ያደረገውን እምርልሃለሁ ተብሎ ቃል የተገባልህ አባት ሆይ በቃል ኪዳንህ አስበን እንባችንን አብስ። እንደ ልባችን ክፋት ሳይሆን እንደ ርኅራሄ ብዛት ተመልከተን። እግዚአብሔር አምላካችን በአንተ ጸሎት ይማረን ይባርከን። ክብር ላንተ ይሁን የደብረ ዳሞ ፀሐይ፣ ክብር ላንተ ይሁን የድሆች መጠጊያ፣ ክብር ላንተ ይሁን የሀገራችን የኢትዮጵያ ጠባቂ። አንተን የሰጠን አምላክ ስሙ ይክበር ይመስገን። በጸሎት ስለምታስበን፣ ከክፉ ነገር ስለምትሰውረን ምስጋናችን ወደር የለውም። አባታችን አቡነ አረጋዊ ሆይ እስከ ዘላለሙ ድረስ በረከትህ አይለየን። ውድ ኦርቶዶክሳውያን የጻድቁ ምልጃ የጸሎታቸው ኃይል በቤታችሁ፣ በኑሯችሁ፣ በሐሳባችሁ ሁሉ ላይ ይውረድ። ሐዘናችሁ በደስታ ጭንቀታችሁ በሰላም ይቀየር። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ ዘወርኃ ታኅሣሥ። በስም በአካል በገጽ 3 በመለኮት በአሰራር ግን አንድ አምላክ የሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም 3 በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሣሥ ወር በ14ኛው ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና የሚናገር መጽሐፈ ገድል እንጽፋለን። የአባታችን የአቡነ አረጋዊ ጸሎቱና በረከቱ አማላጅነቱም ከወዳጁ ከእኔ ጋር እንደዚሁም ይህን ጸሎት በያሉበት ሆነው ከሚከታተሉት ጋር ከሁላችንም ጋር ለዘላለሙ ይኑር አሜን። በእውነት ምዕራፍ 1 ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ
አንተ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችን አቡነ አረጋዊም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና እለማመን፣ ስለ በደሌም ይቅርታን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊን መንግሥት የናቅህ ያቃለልህ፣ ስለ እግዚአብሔር ብለህ የኃላፊውን ብልጽግና ንቀህ ሥጋዊ ችግርን በመምረጥህ በሰማያዊ መንግሥት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታደርግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው። ይህንም በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እሷም ፈጥኖ ለመውጣት ቸኩሏልና። ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊም ይህን ተራራ በምን ልውጣው? እንደ አሞራ አልበር ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኜ እንዳልወጣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው ቅዱስ ሚካኤል ዳግመኛ ወደሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾምና በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራው ያወጣህ ዘንድ ከእግዚአብሔር የታዘዘው ዘንዶ ወደ አንተ መጥቷልና አለው። ዘንዶም እንደታዘዘ ወደ እሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶውን ባየው ጊዜ ፈጥነ ጅራትህን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም ነበር፣ ነገር ግን በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለህ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገርህ፣ በዚች ተራራ ላይ በክንፍ ከሚበር ወፍ በስተቀር የምትበላው እንጀራ ወይም ራስህን የምታስጠጋበት እንጨት ወይም ዛፍ እንኳን አይገኝም። ምን ታደርጋለህ? በእሷ ዘንድስ የሚገኙ በቀን የፀሐይ ሐሩር በሌሊት ቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትህን ወይም ጭራህን አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጡ ዘንዶውን በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎን ሆኖ ይጠብቀው ነበር። የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳ ይህን እንደተመለከተ ማትያስና ሌሎቹም ደቀ መዛሙርቶቹ ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ እየተመለከቱት በሰውነቱና በድንጋዩዋ በዚያም በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራው ጉዞ እንደተጀመረ በቅጽበት ከተቀደሰው ተራራ ጫፍ ላይ አወንጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍም ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመናዋ በብርሃን ተመላ፣ አርአያዋም ተለወጠ። ከቀድሞ ይልቅ የድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመናም መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ነበር። ለአባታችንም እንደ ባልንጀራና እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው።
ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራራዎች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። እነዚያም ተራሮች እሱ ካለባት ተራራ የራቁ አይደሉም፣ ነገር ግን የሰው የጥሪ ድምፅ ወይም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረስ አለች። የቅዱሱ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡበት ከላይ ወደ ታች የሚወርዱበት ከታላላቅና ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ወይም ከታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና። ከእሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያዬ ይህች ናት አለ። የአባታችን አቡነ አረጋዊ ጸሎቱና በረከቱ አማላጅነቱና የድካሙ ሁሉ ዋጋ ለሁላችንም ይደረግልን ለዘላለሙ አሜን። ተአምረ አቡነ አረጋዊ። የአባታችን ጸሎቱና በረከቱ ከወዳጁ ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ከሁላችንም ጋር ይሁን ለዘላለሙ አሜን። አባታችን አቡነ አረጋዊ በዘንዶ ጭራ ወይም ጅራት ወደ ደብረ ዳሞ ተራራ በሚወጣበት ዕለት ዘውትር እንደ አባትና እናት የሚንከባከበው ቅዱስ ሚካኤል ዘንዶ በወዳጁ በአባታችን ላይ አደጋ እንዳያደርስ አስፈሪና አስደንጋጭ የሆነ ሰይፉን ይዞ መጥቶ በአባታችን በቀኝ ጎኑ ቆመ። የተራራዋ መልክ እንደ ደብረ ታቦር መልኳ በተለወጠና በብሩህ ደመናን በተሸፈነ ጊዜ ተራራዋ በግርማ ሞገስ ተመላች። መላእክትም የቅርብ ጓደኛው ወይም ባልንጀራው እስከመሆን ደርሰው እንደ ሮማን አጽቅ ከብዛታቸው የተነሳ ተጨናነቁ። ጊዜው መሽቶ የእራት ሰዓት በደረሰ ጊዜ አንድ ህብስት አንስቶ ባረከና ቆራርሶ ሲበላ በግማሹ ዳቦ ብቻ ጠገበ። ወደዚህ ተራራ ከመውጣቱ በፊት በሌሎች በ3 ተራራዎች ላይ በነበረበት ጊዜ ያለ ልማዱ በቀን 3 ዳቦ ይበላ ነበር። ይህ ተአምር እጅግ አስደናቂ ስለሆነ ለመተርጎም ያስቸግራል። ከአሁን በፊት በአክሱም ከ8ቱ ቅዱሳን ሮማውያን ወንድሞቹ ጋር ሳለ ከቅድስት ዕለተ ሰንበት ክርስቲያን በስተቀር 6ቱን ቀን ይጾማል እንጂ ፈጽሞ እህል አይቀምስም ነበርና። አሁንም ስለ ራሱ የተራበ አይደለም፣ ነገር ግን ስለ ደብሯ ወይም ስለ ተራራዋ በረከትና በየጊዜው ከሱ በመንፈስ ለሚወለዱት ልጆቹ እስከ ዓለም ፍጻሜ ድረስ ለልጅ ልጁ ማረፊያ ትሆናቸው ዘንድ ብሎ ነው እንጂ። ስለ ራሱ ነው እንዳንል ከደብረ ዳሞ ተራራ ላይ ከወጣ ጀምሮ እስከ ተሰወረበት ጊዜ ድረስ ከአንዲት ቀን በስተቀር ምድራዊ እህልን ወይም እንጀራን ፈጽሞ አልቀመሰም። ይህችውም ዕለት ወደ ተራራው የወጣባት ቀን ስትሆን በዚያችም ዕለት አንዲት ዳቦ ጨርሶ ለመብላት አልቻለምና ከዳቦዋ ግማሽም ሌላ ከቶ አልበላም። ነገር ግን አይምሰላችሁ፣ እንደ ጌታችን ኢየሱስ ክርስቶስ በፈቃዱ የተራበ እንጂ በረሃብ አስገዳጅነት የተራበ አይደለም። መጽሐፍ እንደተናገረው የጌታችን መራቡ እኛ እንደምንራብ አይደለም። የእሱ የመራቡ አይነት ከእኛ መራብ የተለየ ነው። እኛን ረሃብ ያሸንፈናል ያንበረክከናልም። እሱ ግን እንደ ካህሊነቱና አሸናፊነቱ በፈቃዱ ተራበ እንጂ። ወደ ቀደመ ነገራችን እንመለስና ክቡር አባታችን አቡነ አረጋዊ አጧነ በረከት ወይም በረከት ካልደረሰባቸው 3ቱ ተራራዎች የዳሞን ተራራ ወይም ደብረ ዳሞን እንዴት እንደመረጣት እንናገር። ነቢዩ ኤልያስ ምግቡን ቁራ ባመጣለት ጊዜ ልቡ እንደተደሰተ ክቡር አባታችን አቡነ አረጋዊም ያችን ግማሽ ህብስት በልቶ በጠገበ ጊዜ ፈጽሞ ደስ አለው። ስለ ደስታቸው ግን የአንዱ ደስታ ከሌላው ደስታ ጋር አንድ አይደለም፣ ነገር ግን የተለያየ ነው እንጂ። በእውነት የኤልያስ የደስታው አይነት የተለየ ነው። ኤልያስ የተደሰተው እንደ ሌላው ሰው ሁሉ በረሃብ እንዳይሞት ህብስት ስለመጣለት ነው። በምድር ላይ ዝናብ እንዳይወርድ ዝናምን በስልጣኑ አግዶት ነበርና። ስለዚህም እግዚአብሔር ያዘዘለትን እንጀራ ወይም ህብስት ከለከለው። እሱ ስለ ወገኖቹ ረሃብ አላዘነም ወይም አላሰበምና። የተወደዳችሁ ወንድሞቼ፣ እንግዲህ እግዚአብሔር ለወዳጁ ለኤልያስ ዳቦ ወይም ህብስት እንደከለከለው ተመለከታችሁን? እሱ በሕዝቡ ላይ ልቡን ሊያጸና አልወደደምና። ኤልያስ ልቡ ወደ ርኅራኄ እንደተመለሰና በጸሎቱም እንዳይወርድ ያደረገው ዝናብ እንዲዘንም በማድረግ ሕዝቡን ይቅር ስላላቸው እሱንም እግዚአብሔር ይቅር እንዳለውና መልአከ ሞት እንዳያገኘው ወደ ገነት እንዳሳረገው
እኛም እንደዚሁ የችግረኞች ወንድሞቻችንን ችግር በተመለከትን ጊዜ ልባችን አይጽና። ወደ ክቡር አባታችን ወደ አቡነ አረጋዊ የተአምራቱም ዜና እንመለስ። እሱ ከማርና ከስኳር ይልቅ ጣፋጭ ነውና። የብፁዕ ቅዱስ አባታችን አቡነ አረጋዊ ደስታ ግን ስለ ራሱ አይደለም፣ ስለ ቅዱሳን ልጆቹ ነው እንጂ ከታላላቅ ተራሮች የምትሻል የበረከት ደብር ወይም ቦታን አግኝቶላቸዋልና። ስለዚህ እግዚአብሔር ለክቡር አባታችን ለአቡነ አረጋዊ እንደ ነቢዩ ኤልያስ ምድራዊ ህብስትን አልከለከለውም። ነገር ግን ይህ በዓይን የምትመለከተው በረከተ ህብስት ለቅዱሳኖች ልጆችህና ለልጅ ልጅ ይደረግላቸው አለው እንጂ። ዳግመኛም ለአምልኮት የሚቆረቆር እንደ ኤልያስ ከሞት ፊት እስክሰውርህ ድረስ ከራስ ይልቅ ወንድሞቼን ወድሃልና ከእንግዲህ ምግብህ ሰማያዊ ህብስት ይሁን አለው። ወንድሞቼ ሆይ ይህች ከፍተኛ ገዳማችን ወይም ደብራችንን የሚመስላት እንደሌለ ተመለከታችሁን? እሷ በክብር የተመላሽ ናትና፣ ስለዚህም እግዚአብሔር በቸርነቱ እኛን የክቡር አባት አረጋዊ ልጆች ይቅር ይበለን። ሁላችንንም በዚህ በጻድቅ የጸሎት ቃል ኪዳን እንዲሁም በእናቱ በቅድስት በዕድና ልመና ወይም አማላጅነት የበጎ ሥራ ጠላት ከሆነ ከዲያብሎስ ወጥመድ ያድነን ለዘላለሙ አሜን። ክብርና ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ሐና፣ ወለተ መስቀል፣ ትርሲተ ድንግል፣ ወለተ ኢየሱስ፣ ወለተ ማርያም፣ ተስፋ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወለተ ሚካኤል፣ ወልደ ሰማያት፣ ወልደ ሰማዕት፣ ስነ ገብርኤል፣ አጸደ ማርያም፣ ወለተ ጻድቅ፣ ፍቅርተ ማርያም፣ ወለተ ሚካኤል፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅረ ሥላሴ፣ ሁለተ ኪዳን፣ ምርአተ ሥላሴና ወለተ ጻድቅ፣ ወለተ ጻድቅ፣ ተክለ ሥላሴ፣ ሁለተ ማርያም፣ አመተ ጽዮን፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ጸገነት፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሥላሴ፣ ተክለ ሥላሴ፣ ሀብተ ሥላሴ፣ መንበረ ሥላሴ፣ ምስጢረ ሥላሴ፣ እሴተ ድንግል፣ ሲሂነ ማርያም፣ ገብረ ጊዮርጊስና ወለተ ገብርኤል፣ ወለተ ሚካኤል፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ ወለተ ቂርቆስና እህተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድህን፣ ገብረ ኪዳን፣ ብርሃነ መስቀል፣ ኢዛና፣ ራይሻን፣ ሰላማዊት፣ ቶማስ፣ ወለተ አናንያ፣ ወለተ ጽዮን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ አረጋዊ፣ ወልደ ገሪማ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ተክለ ጻድቅ፣ ገብረ ጊዮርጊስ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘለዓለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት